ፊቼ ጨምበላላ ማለት ምን ማለት ነው? የፊቼ ጨምበላላ በዓል መቼ ተጀመረ? 14 የሚሆኑ የፊቼ ጨምበላላ በዓል አከባበር አስገራሚ መገለጫዎች ምንድናቸው? ውድ የቻናላችን ቤተሰቦች አብራችሁን ከቆያችሁ ስለ ፊቼ ጨምበላላ በዓል አከባበር ምንነት በዝርዝር እንመለከታለን። ስለዚህ ቪዲዮውን ላይክ እና ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ቀጥታ ወደ ቪዲዮው እናልፋለን። ፊቼ ጨምበላላ ማለት የሲዳማ ሕዝብ ወይም ብሔር የዘመን መለወጫ በዓል ነው። ፊቼ ማለት የአዲስ ዓመት በዓል ዋዜማ ሲሆን ጨምበላላ ማለት ደግሞ የአዲስ ዓመት የመጀመሪያው ቀን ማለት ነው። ሲዳማ ከአንድ ዓመት ወደ ሌላው የሚሸጋገርበት ሂደት ሁሉቃ ይባላል። ሁሉቃ ማለት ከሸንበቆና ከእርጥብ ቅጠል ተሰርቶ የሚቆም ነገር ነው። ሁሉቃ በቤተሰብና በማህበረሰብ ደረጃ የሚሰራ ሲሆን አዲስ ዓመት ሲገባ ሰዎችና ከብቶች ይተላለፉበታል። የሲዳማ ሕዝብ አዲስ ዓመትን ሲቀበሉ ዓመቱ የሰላም የፍቅርና የአንድነት እንዲሁም የብልጽግና እንዲሆንላቸው ፊቼ ጄጂ ይላሉ። የፊቼ ጨምበላላ በዓል ታሪካዊ አመጣጥ። የፊቼ በዓል በአፈ ታሪክ እንደሚታወሰው መጠሪያውን ያገኘው ፊቾ ከምትባል የሲዳማ ሴት ነው። ፊቾ እድሜዋ ለአቅመ ሔዋን ሲደርስ በሲዳማ ብሔር ባህልና ስርዓት መሰረት ተዳረች። ይቺ ሴት በየዓመቱ ለወላጆቿ፣ ለወንድሞቿ፣ ለዘመድ አዝማድና ለጎረቤት ቡርሰሜ ወይም ከእንሰት ላይ የሚፋቅ ቆጮ በእሳት ላይ ተነክሮና ቅቤ በብዛት ተጨምሮበት የሚዘጋጅ ባህላዊ ምግብ እና እርጎ በመያዝ በየዓመቱ በሲዳማ ብሔር የዘመን መለወጫ በዓል በሚውልበት ዕለት በቋሚነት ተጠይቃቸው ነበር። በዓሉ የሚውለው በተመሳሳይ ቃዋዶ በሲዳማ ብሔር የቀን አቆጣጠር የሳምንቱ የመጀመሪያ ቀን ሲሆን በአፈ ታሪኩ መሰረት ፊቾ ያመጣችውንም ምግብ በዚሁ ዕለት ምሽት ላይ ዘመድ አዝማድ፣ የአካባቢ ጎረቤትና ቤተሰብ ተሰባስበው ይመገቡት ነበር። አባቷና ታዳሚዎች ዘውትር የፊቾን ደግነትና ያመጣችውን ምግብ በማድነቅ ይመርቋታል። ፊቾ ይህንን በተደጋጋሚ ስትፈጽም ቆይታ ከዚህ ዓለም በሞት ስትለይ የአካባቢው ነዋሪዎች ፊቾ በመሞቷ ጥልቅ ሐዘን የተሰማቸው ከመሆኑም በላይ የእሷ ድግስ ታዳሚ የነበሩ ሰዎች ይችን ሩሩህ ደስታ ፈጣሪ ሴት በዘላቂነት ለማስታወስ ይቻል ዘንድ ቀደም ሲል እርሷ ምግብ ይዛ የምትመጣበትንና ግብዣው የሚካሄድበትን የሲዳማ ብሔር የዘመን መለወጫ ቀን በስሟ ፊቼ ብለው ሰየሙት። የፊቼ በዓል ሁሌም በቃዋዶ ቀን የሚውልበት ምክንያት ቀኑ በብሔሩ የሳምንቱ የመጀመሪያውና ታላቅ ቀን ተደርጎ የሚቆጠር በመሆኑ ነው። ይህ የፊቼ ጨምበላላ በዓል መከበር ከጀመረ ከ1800 ዓመታት በላይ ማስቆጠሩን የአገር ሽማግሌዎች ይናገራሉ። እንደ ባህል አጥኚው አቶ ብርሃኑ ሃንካራ ደግሞ የፊቼ ጨምበላላ በዓል የሲዳማ ሕዝብ ማንነቱን ከተረዳበት ጊዜ አንስቶ ሲከበር የቆየ ነው ይላል። የፊቼ ጨምበላላ በዓል አከባበር። የሲዳማ ብሔር ዘመን መለወጫ በዓል የሆነው ፊቼ ጨምበላላ ለ2 ሳምንታት ያህል በድምቀት የሚከበር ሲሆን አከባበሩም ቅደም ተከተላዊ ስርዓትና ሂደት ያለው ነው። ከነዚህም ማህበራዊ ክንዋኔዎች መካከል የመጀመሪያው ላኦ ወይም ምልከታ ነው። የፊቼ በዓል ሁሌም በብሔሩ የሳምንቱ የመጀመሪያው ቀን ማለትም በቃዋዶ ቢውልም ቀኑ በየዓመቱ በተመሳሳይ ቀን ስለማይውል መቼ እንደሚውል ተለይቶ የሚታወቀው በባህላዊ ቀን ቆጠራ ስሌትና የስነ ከዋክብት ምልከታ ነው። የስነ ከዋክብት ምልከታውን የሚያከናውኑት አያንቶ የተሰኙ የስነ ከዋክብት ጠበብቶች ናቸው። አያንቶዎች ቡሳ የተሰኙ ህብረ ከዋክብት ከጨረቃ አቀማመጥ ጋር ያላቸውን ግንኙነት በማገናዘብ ማለትም የከዋክብቱ ከጨረቃ የመቅደምና ወደ ኋላ የመቅረት ሁኔታ በትኩረት በመከታተል በተለይ ከከዋክብቱ መካከል አውራ የሆነችው ኮከብ ከጨረቃ መቅደሟን ሲያረጋግጡ ፊቼ በቀጣይ ቀናት ውስጥ ባለው የቃዋዶ ዕለት እንደሚውል ይወስናሉ። ከዚያም የስነ ከዋክብት ምልከታውን የሚያከናውኑት አያንቶዎች የፊቼ በዓል የሚውልበትን ቀን ለጎሳ መሪዎች ወይም ገሮ ያሳውቃሉ።
አያንቶዎች ባቀረቡት ሐሳብ ላይ ተመስርተው የጎሳ መሪዎች ከጭሜሳዎች ወይም የበቁ አረጋውያን ጋር ሶንጎ ወይም የአዛውንቶች ስብሰባ በማድረግ በጉዳዩ ላይ ከተወያዩ በኋላ ቀኑ በአዋጅ ለህብረተሰቡ እንዲገለጽ ከስምምነት ይደርሳሉ። የጎሳ መሪዎችን በአካባቢያቸው በሚገኙ የገበያ ስፍራዎች የበግ ቆዳ ረዥም ዘንግ ላይ ሰቅለው በመያዝ ለህብረተሰቡ የፊቼ በዓል የሚውልበትን ቀን ያውጃሉ ወይም ላላዋ ያደርጋሉ። ከዚያም ለበዓሉ ሰፊ ዝግጅት ማድረግ ይጀመራል። በዓሉ ቀኑ ሲደርስ ከዋዜማው አንስቶ በዓሉ መከበር ይጀምራል። ጎረቤት ተሰብስቦም ከእንሰት የሚዘጋጀውን ቦርሻሜ ተብሎ የሚጠራውን ምግብ በወተት ይመገባሉ። ሳፎቴ ቄጠላ የመጀመሪያው ባህላዊ ጭፈራ ይቀጥላል ማለት ነው። የፊቼ ጨምበላላ በዓል እንዲህ እያለ ባህላዊ ምግቦች፣ ባህላዊ ጭፈራዎችና ሌሎችም ማህበራዊ ጉዳዮች እየተከናወኑበት ለ2 ሳምንታት የሚከበር የሲዳማ ብሔር በዓል ነው። የፊቼ ጨምበላላ በዓል አስገራሚ እውነቶች። አንደኛ፣ ፊቼ ጨምበላላ የሲዳማ ህዝብ ወይም ብሔር ዘመን መለወጫ በዓል ነው። ሁለተኛ፣ ገንዘብ ያበደረ እንዲመለስለት የማይጠየቅበት በዓል ነው። ሶስተኛ፣ የተጣሉ ሰዎች በፊቼ ጨምበላላ በዓል ላይ ይታረቃሉ። አራተኛ፣ የፊቼ ጨምበላላ በዓል የሚከበርበት ቋሚ ቀን የለውም። አምስተኛ፣ ሐዘን ላይ የነበሩ ሰዎችም የሐዘን ልብሳቸውን እንዲቀይሩ ይደረጋል። ስድስተኛ፣ ፊቼ ጨምበላላ ዘንድሮ ያገባች ሴት ሙሽርነቷን ጨርሳ ከሌሎች ሴቶች ጋር የምትቀላቀልበት በዓል ነው። ሰባተኛ፣ በተለያዩ ምክንያቶች ከቀየው ርቆ የነበረ ሰው ለፊቼ ጨምበላላ ወደ ቀየው ይመለሳል። ስምንተኛ፣ ለዚህ በዓል ተብሎ እርድ አይፈጸምም፣ ስጋም አይበላም፣ ከብቶችንም መምታትም ክልክል ነው። ላሞች ሳር የበዛበት መስክ ላይ ይሰማራሉ እንጂ። ዘጠነኛ፣ በሲዳማ ህዝብ ዘንድ ፊቼ ጨምበላላ በዓል ወቅት ማረስ ነውር ነው። ለዚህም ምክንያቱ ደግሞ የፊቼ ጨምበላላ በዓል የሲዳማ ህዝብ ብቻ ሳይሆን የተፈጥሮም ነው ተብሎ ስለሚታመን ነው። አስረኛ፣ በዚህም ምክንያት ዛፍ የማይቆረጥበት ቀን ነው። 11ኛ፣ ከዋዜማው አንስቶ በዓሉ መከበር ይጀምራል። በዓሉም ለ2 ሳምንታት የሚቆይ ሲሆን ጎረቤት ተሰባስቦም ከእንሰት የሚዘጋጀውን ቦርሻሜ ተብሎ የሚጠራውን ምግብ በወተት ይመገባሉ። 12ኛ፣ በበዓሉ ከሚበሉ ባህላዊ ምግቦችና ከሚከናወኑ ጭፈራዎች በተጨማሪም የተለያዩ ባህላዊ ሁነቶችም ይካሄዳሉ። ለምሳሌ ቄጤላ፣ ኛፋሮ እና የመሳሰሉ ሙዚቃዎችም በበዓሉ ይከናወናሉ። ቄጤላ በተባለው ባህላዊ ሙዚቃ አገር፣ ዘመን፣ የአገር ሽማግሌዎች እና ታዋቂ ግለሰቦች እየተወደሱ ይጨፈራል። 13ኛ፣ የፊቼ ጨምበላላ ዋነኛ ትርጉም ሰላም፣ አንድነትና ፍቅር የሚታይበት ዓመታዊ በዓል ነው። 14ኛ፣ የፊቼ ጨምበላላ በዓል የተባበሩት መንግስታት የትምህርት የሳይንስና ባህል ተቋም በሆነው በዩኔስኮ በህዳር ወር በ2008 ዓ.ም በሰው ልጆች የማይዳሰሱ ወካይ ቅርሶች ውስጥ ተመዝግቦ የሚገኝ ዓለም አቀፋዊ ቅርስ ነው። በአጠቃላይ የፊቼ ጨምበላላ በዓል ከትውልድ ወደ ትውልድ ሲተላለፍ የመጣ በሲዳማ ብሔር አባላት ዘንድ በየዓመቱ በድምቀት የሚከበር የዘመን መለወጫ በዓል ነው። በዓሉ በቤተሰብና በጎረቤት ደረጃ ተሰብስቦ በማክበር የሚጀምር እና ከዚያም እየተስፋፋ በመሄድ በባህላዊ አደባባይ ወይም ጉዱማሌ በጋራ የማክበር ሂደትን ያጠቃልላል። ፊቼ ከዘመን መለወጫ በዓልነት ፋይዳው ባሻገር በርካታ ባህላዊና ማህበራዊ ፋይዳዎች ያሉት ሀገር በቀል የሆነ የዘመን አቆጣጠር ዕውቀትን አካቶ ከመያዙ ባሻገር የሲዳማ ብሔር አንኳር የሆኑ ባህላዊ ገጽታዎች የሚንጸባረቁበት ኢንታንጅብል ወይም ግዙፍነት የሌለው ወይም የማይዳሰስ ቅርስ ነው። የፊቼ በዓል ሰላም፣ መከባበር፣ መቻቻል እንዲሰፍን፣ እርቅ እንዲወርድ እንዲሁም ልማት እንዲፋጠንና ሰብአዊ መብቶች እንዲከበሩ የጎሳ መሪዎች እና የበቁ አረጋውያን ለህብረተሰቡ በሰፊው ትምህርት የሚሰጡበት ወቅት ነው። በዚህም ምክንያት የፊቼ ጨምበላላ በዓል ባለው ባህላዊ፣ ማህበራዊና ታሪካዊ
ጠቀሜታው አንጻር በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም በሆነው በዩኔስኮ በህዳር ወር በ2008 ዓመተ ምህረት በሰው ልጆች የማይዳሰሱ ወካይ ቅርሶች ውስጥ ተመዝግቦ ይገኛል። ውድ የቻናላችን ቤተሰቦች ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እንዲሁም ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እያልን ስለምትከታተሉን እጅግ እናመሰግናለን።